ኦርቶዶክሳውያን ያጋለጡት የኢዩ ጩፋ ሰይጣናዊ ተግባር በቪዲዮ መረጃ። ለካ ሰውየው ከየት ቃርሞ ነው ከፌስቡክ አገልጋይነን እያሉ እንደዚህ እየበሉ በእውነት ቸርች እየከፈቱ አሁን ይሄ ሰው ያገለግላል። ቸርች አለ አፈዘዘኝ እህቴ ማራ ምንድን የቀባን እያሉ እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምን አላችሁ? ዛሬም በአዲስ ቪዲዮ እንደተለመደው መጥቻለሁ። ቪዲዮ ላይክ፣ ሼር ማድረጋችሁን እንዳትረሱ። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። በቀጥታ ወደ ቪዲዮ። እኔ አንዴ ክፍለ ሀገር ለኮንፈረንስ እኔና አንድ ሰው ጠሩና እኔ ያው በቃል የተሰጠኝ ላይ ነው የምተጋው። እሱ ያው የምታቋትን ነገር ተቀጠቅ ያደርጋል እና ወይ እግዚአብሔር ስራ አላለው እንደው በእውነት በሻይ ሰዓት እንደው እኮ የምትገርም ነው። እኔ እኮ እንዳንተ ያለ መገለጥ የለኝም። ይሄን መገለጥ ከሰጠኝ ጀምሮ እረፍት የለኝም። ያም ኮንፈረንስ ይጠራኛል፣ ግለሰቦች ይጠሩኛል፣ ቀንና ሌሊት ከውስጥ ይደውሉልኛል ሲለኝ የቀይ መብራት አደጋ ታየ። በእውነት ተብሏችሁ ብራዘር፣ ሰው ሁሉ የሚፈልግህ ካንተ ጸጋ ለመካፈል ነው። ለጊዜያዊ ፈውስና ምሪት ነው የሚፈልግህ፣ ለነፍሱ መዳን አይደለም። ኢየሱስ የመጣው ሰዎችን ለማዳን ወንጌል ለመስበክ ነው። ስብከት ፈውስ እግረ መንገድ ነው። ኢየሱስ እያለ ያልተፈወሱ ብዙ አሉ፣ የሞቱም አሉ። ብትፈልግ በጣም የሚቸኩለው ወንጌል ለማድረስ ነው። እናንተ የጸጋ ስጦቱን ማኔጅ ማድረግ የቻልክ አልመሰለኝም። ለምን እንዲህ አልከኝ አለኝ። ሰው እኮ እየፈለገኝ ነው። ካፌ የሚወጣው ቃል መሬት አይወድቅም ሲለኝ ለምን እንደዚህ እንዳልኩ ገብቶሃል? አዎ ጊዜ ለጸሎት የለም። ከአገልግሎት ብዛት የተነሳ እኔ እንኳን ቁጭ ብዬ ስንት ሰው ነው የሚደውልልኝ? ከአምላክ ጋር የጽሞና ጊዜ ያለ ሆይ እኔ አታገልግል አልልህም፣ ግን ጸሎት እንዳትጸልይ ካደረገ አደጋ ወረዳና አልኩት። ይመስለኛል ትክክል ሆንኩ። የኢየሱስ የአገልግሎቱ ምንጭ ምንድን ነው? ከአምላኩ ጋር የግል ጊዜ የጸሎት ጊዜ ያለው። አያስነካው። አልዓዛር ከሞት አስነሳው፣ እዛ ምድረ በዳ በኋላ አካፍላችሁ ከለምጻ ነጻው ለብቻው። ዝናው አገልግሎት እየጨመረ ከአምላኩ አይለየው ነው የምላችሁ። እኔ አንዳንዴ ጸልየን ጋብቻ ይመጣል፣ ጸልየን ንግድ ይመጣል፣ ጸልየን ስልጣን ይመጣል። ቀስ ብለ አንሰው ይው ቀስ እያለ ለጸሎት ጊዜ የለኝም፣ ስብሰባ ነኝ፣ ልምድ ልውውጥ ነው ይልሃል። ግን ፍጻሜው አደጋው። ባይ ዘ ወይ እቺን ቪዲዮ እንኳን ለመስራት ምን ያህል በጌታ ፊት እንደምሆን እኔ ማለት ለሰዎች ሄደው ብዙ ትምህርት እንዲሰጥ ሰዎችን እንዲያነጽ። እኔ ገንዘብ ተኮር አይደለም የምሰራው ስራ። ገንዘብ ተኮር ቢሆን እንደዚህ አይነት ስራ አልሰራም። ባይ ዘ ወይ ሌላ ዓለም ውስጥ ነው የምገባው። የተለያዩ አይነት ስራዎች አሉ፣ ብር የሚገኝባቸው ምርጥ ስራዎች አሉ ዩቲዩብ ላይ። እሱን አይደለም አላማዬ። ትውልድን ማነጽ፣ ወደ ጌታ መንግስት ማድረስ ነው አላማዬ። እግዚአብሔር ሰጠኝ እድል፣ ይሄን በሰጠኝ እድል መጠቀም ፈልጋለሁ። መንበርከክን ወሳኝ አድርጉ በህይወታችሁ። እግዚአብሔር በሚሰጣችሁ ነገር አትሸወዱ። ማለት ላይክ ሰጥቷችሁ በዛው ተጥለቅልቃችሁ የምትሄዱ ከሆነ ከእግዚአብሔር ዓለም ትወጣላችሁ፣ ከመንፈስ ዓለም ትወጣላችሁ። ጸሎት የህይወታችሁ ቁልፍ መሆን አለበት። ስለዚህ ከእግዚአብሔር ጋር መሆንን ምረጡ ወዳጆቼ ለማለት ነው። ብቻ ለአገልጋዮች ብቻ አይደለም፣ ለሁሉም ሰው እንዲሆን። ኦርቶዶክሳውያን ያጋለጡት የኢዩ ጩፋ ሰይጣናዊ ተግባር በቪዲዮ መረጃ። ቪዲዮን እንየው። ቪዲዮውን እንግዲህ እንደተመለከታችሁት እና በዚህ ጉባኤ ውስጥ የሚደረገውን እና የሚከናወነውን ነገር ስናይ ልክ ኢዩ ጩፋ ከውጭ ሲገባ በጋርዶቹ ታጅቦ ሲገባ በዚህ ጉባኤ ውስጥ በዚህ አዳራሽ ውስጥ ያሉ ሰዎች የኢዩ ጩፋን ጃኬትና የለበሰውን ልብስ ለመንካት ወርቃማ ጃኬት ለብሰዋል። እንደምታዩት ይኸው ቪዲዮ ላይ ላሳያችሁ። ጠቆር የሚል ነጭ ሸሚዝ አድርጓል። ከረባት ስኩዌር ከረባት ነገር አድርጓል። ከዛ ደግሞ ወርቃማ ጥቁር ወርቃማ ጃኬት አድርጓል። እና ኢዩ ጩፋን ለመንካት የሚጋፉት ለምንድን ነው? በዚህ አዳራሽ ውስጥ ያሉ ሰዎች መጽሐፍ ቅዱስ ላይ ምን ይላል መሰላችሁ? ከእርሱም ኃይል ወጥቶ ይፈውሳቸው ነበርና ብዙዎች እሱን ለመንካት ይጋፉ ነበር ይላል መጽሐፍ ቅዱስ። የሉቃስ ወንጌል ላይ ነው ይህን ሐሳብ የምታገኙት። ስንተኛው ምዕራፍና ስንተኛው ቁጥር ላይ እንዳለ እዚሁ ስክሪኑ ላይ ያስቀምጫለሁ። ኢዩ ጩፋ ልክ አዳራሽ ውስጥ ሲገባ ተገርመውና ተደንቀው ልክ ክርስቶስ እንደገባ አድርገው ነው እሱን ለመንካት የሚገፋፉት ሰዎች።
ይሄ የሚያሳየው ምንድነው ካላችሁኝ እዩ ጩፋ ራሱን እንደ ክርስቶስ አድርጎ በዚህ አዳራሽ ውስጥ ላሉ ምዕመኖች ስሏል። ስለዚህ አሁን እዚህ አዳራሽ ያሉ ሰዎች እዩ ጩፋን የሚመለከቱት እንደ አንድ አገልጋይ፣ እንደ አንድ ሰባኪ፣ እንደ አንድ አስተማሪ ሳይሆን ላይክ እንደ ክርስቶስ ነው የሚያዩት። ለዚህም ነው የልብሱን ጫፍ ለመንካት የሱፉን ጨርቅ የለበሰውን የሱፉን ጃኬት ጨርቅ ለመንካት የሚገፋፉት እሱን እንደ ክርስቶስ አድርገው ስለቆጠሩ ነው። ከዚህ ተግባሩና ከዚህ ድርጊቱ ተነስተን እዩ ጩፋ ሐሰተኛ ነብይ እንደሆነ ከዚህ ተግባሩ ተነስተን ሐሰተኛ ነብይ ነው ማለት እንችላለን። በዚህ አዳራሽ ውስጥ ሁል ጊዜ የሚሰበከው ክርስቶስ አይደለም፣ የክርስቶስ ወንጌል አይደለም የሚሰበከው እዩ ጩፋ ነው። ሰዎች ክርስቶስን በማመን ከጨለማና ከሞት አምልጠው እንዴት አድርገው የዘላለም ሕይወት ማግኘት እንዳለባቸው፣ እንዴት አድርገው ከእግዚአብሔር ጋር ሪሌሽንሺፓቸውን ማስተካከል እንዳለባቸው፣ እንዴት አድርገው ወደ እግዚአብሔር መጠጋት እንዳለባቸው ሳይሆን በዚህ በእዩ ጩፋ አዳራሽ ውስጥ የሚሰበከው ሰዎች እንዴት አድርገው ገንዘብ ማግኘት እንደሚችሉ፣ ሰዎች እንዴት አድርገው የዚህን ዓለም ሀብት ማካበት እንደሚችሉና በእዩ ጩፋ አዳራሽ ውስጥ የሚሰበከው የክርስቶስ ወንጌል አይደለም። ኦኬ እንዳያችሁት ነው እንግዲህ ቪዲዮን በጣም የሚገርም ነው። ሲዳሰሱት ልብሱን ለመንካት ሲጋፉ፣ እንዲሁም ደግሞ የሱ ጋርድ መተው ሰዎቹን እየጣሉ እያነሱ እያፈረጧቸው የምንመለከት ቪዲዮ ነው። በዚህ ጥርት ያለ ቪዲዮ ስላልሆነ ነው እንጂ ቪዲዮን ስላጣሁት ነው። ዋናውን ቪዲዮን በፊት አውቀው ነበር እና እንደዚህ ታልፈዋል ማለት ነው። እነዚህ ነገሮች ልክ እንደ አምላክ ነው የሚያዩት። በጉባኤ መካከል ሲገቡ እንደ አማልክት ናቸው የሚሆኑት። ባይ ዘ ወይ ሁሉ እሱ ብቻ አይደለም፣ ብዙዎቹ ግን እንደዚህ ሰውዬ የተመለከ የለም እዚህ ምድር ላይ በዚህ ደረጃ ማለት ነው። ክርስቶስና እዩ ጩፋ በአንድ ወንበር ላይ እንደመቀመጥ ነው የእግዚአብሔር ልጅ ጋር እና በጣም አስከፊ ዘመን እየመጣ ነው። ቴዎሎጂ ቀርቶ ሴኩላር የሆነ ትምህርት እንኳን አጠገቡ ሳይደርስ ያለን ሰውዬ ፒኤችዲ ሰጥተውታል። ቀጣይ ማስተርሱን ፒኤችዲውን ይሰራል ተብሎ በ4 ወር ነው በ4 ሳምንት ነው የተባለው። ጥታ የናይጄሪያው ፐርፎርማንስ፣ የጋናው ፐርፎርማንስ ወይም የዌስት አፍሪካ ፐርፎርማንስ ሙሉ ለሙሉ እየመጣ ነው ያለው። በጣም አስፈሪ ቪዲዮ ነው። ቪዲዮ ዛምጥስ ላይ መስጠት ነው አምጥሽ መስጠት ነው። ግን አገልጋይ ነው። ግን ከመናፍስቱ ዓለም ጋር ኪዳን ያደረገ አገልጋይ፣ ከጨለማው ዓለም ጋር ኪዳን ያደረገ ነብይ ነው። እንደውም ነብይ አይደለም፣ ስያሜው አፖስትል ተብሎ የሚጠራው። አዎ እቺ ደግሞ ነብይ ነኝ ብላ ራሷን የሾመች ነች። እያዩዋት ነው። ከመናፍስቱ ዓለም ጋር ኪዳን ያለው ጋናዊ ባል አግብታ የነበረች በሁለት ወሩ ኪዳኑን ከተረካከቡ በኋላ በሁለት ወሩ ተመልሳ የተፋታች በግልጥ በአደባባይ ነው የሚያዋርዳት። አሜን። አገልጋይ ነን እያሉ እንደዚህ እየበሉ በእውነት ቸርች እየከፈቱ አሁን ይሄ ሰው ያገለግላል። ቸርች አለው። አፈዘዘኝ እህቴ ምን ምንድን የቀባን እያሉ በዚህ መልኩ ነው እንግዲህ ምእመኑን የሚጫወቱበት ማለት ነው። በድግምታቸው፣ በመተታቸው፣ በተቀቡት ቅባታቸው። የሚገርም ሁኔታ ግን እንደምትመለከቱት በሰይጣን ዓለም ተቀብተው የሚያገለግሉ ሰዎች አሉ። አገልጋይ ተብሎ ስም ተጠርተው መድረክ ላይ ሴክስ የሚያደርጉ መድረክ ላይ የሴትን ብልት ፕራይቬት ፓርቷን ሼቭ እያደረገ ለክብር ነው ፓስተር ተብዮች ማለት ጋና ውስጥ ናይጄሪያ ውስጥ ማህፀናቸውን የሚረግጥ ረግጦ የሚያስወልድ እባብ የሚያስበላ ሳር የሚያስቅጥ እንደ ከብት ፓይናፕል ጁስ እያሉ መርዝን የሚያጠጡ ምንም እንዳይደል ታልፈዋል እዛ ምድር ላይ። ምክንያቱም ይታወቃል መንፈሱ ጌት እንደሆነ ከዚህ ቀደምም በዴቭ በኩል ይህንን ነገር ሰምተናል። አሁን ደግሞ ኢትዮጵያ ውስጥ እንዲህ እያለ እየመጣ ነው። ባይዘው መመለክ ጀምሯል። እኛም ሀገር ያሉ ሰዎች 10 ዓመት በፊት ሳይመጣ ይሄ ነገር ዶክተር ማሙሻም ያለው ቪዲዮ ነበር። በጣም ታይቷል እሱ ቪዲዮ ታውቁታላችሁ። ገና ጉዶችን እና ለንፈትፍተን ነው የምናወጣው ዛሬ። አብራችሁን ቆዩ። የእዩ ጩፋ ማስተርስ እና ፒኤችዲ በአንድ ላይ ጠቅለል አድርገው መመረቅ እናንተ ለማሾፍ ምናምን ነው የተጠቅማችሁ ያላችሁትና መሰረታዊ ነገሩን ነው ልናይ የሚገባው። ይሄ በሐዋርያትና በነቢያቶች የሚመራው የአዲሱ ዘመን ሃይማኖት ስግብግብ ሁሉን ነገር ማግበስበስ የሚፈልግ አደገኛ ሃይማኖት እንደሆነ እንድታውቁ ስለምፈልግ ነው። This is the kind of religion being constructed ያልሰራውን የሚበላ ያልሰራውን የሚያጭድ ስግብግብና አውሬ የሆነ ስርዓት ነው። ከዚህ በፊት ስለ ገሊላ ምናምን ተነጋግረናል አይደል? ለነቢያትና ለፓስተሮች ፒኤችዲ ለመስጠት የተቋቋመ መሆኑን ቴዎሎጂ ብቻ ሳይሆን ከዛም አልፎ በኢኮኖሚክስ፣ አካውንቲንግ፣ ፋይናንስ ምናምን ሁላ ፒኤችዲ ያመጣላቸው። ያን ደግሞ ማን የሚያግዘው? የመንግስት ባለስልጣናት ሚኒስትሮች። እነማን? ዶክተር ደረጀ የጤና ጥበቃ ሚኒስትሩ። እግዚአብሔር የገሊላ ሴሚናሪን ለኢትዮጵያ እንዳስነሳው አድርጎ ዶክተር ደረጀ ሲናገር ነበር። so they work together። ነገር ግን ደግሞ ስመረቅ ዝም ብዬ ሳይሆን ፒኤችዲንም አብሬ አንድ ላይ ነው የሚመረቀው። ለዚህ ደግሞ ከፍተኛ ድግስ ተዘጋጅቷልና ዓለም ይወቅልኝ፣ አገር ይወቅልኝ። in millions ተመድቧል ለዚህ ለድግሱ። this is the new religion። እግዚአብሔር ያልሰጠህን ሞገስ፣ ራስህ በጥረት ያላገኘውን ሞገስ፣ ህግ የማይፈቅደውን ዲግሪ፣ ህግ የማይፈቅደውን ፒኤችዲ
መሰብሰብ፣ ክብር ፍለጋ ብቻ። ነቢይ፣ የእግዚአብሔር ሰው፣ ባለራእይ፣ መስራች፣ አፖስትል፣ ኦቨርሲየር እያልክ ከምረ ያ ሁሉ አልበቃ ስለ ነው ወደ ፒኤችዲ ነው ወደ ማስተርስ ሄድከው። እውነት ቢሆን ኖሮ እግዚአብሔር አምኖ የሰው ልጅን እንድትመግብ ብሎ ከሾመህ ከሁሉ የሚበልጠው ማድረግ እሱ ነበር። በጣም ለደጋገመ ነገር this is the new world religion ካውንስሉ ምን አደረገ መሰላችሁ? 4000 ሃይማኖቶችን ሰብስቦ ነው አንጥቅጦ ለዚህ አንድ ሃይማኖት ለመፍጠር የመጣው። ያ ሃይማኖት የሚመራው በአፖስትልስ and prophets። ይሄ ፕሮቴስታንት አይደለም፣ ይሄ ኢቫንጀሊካል አይደለም፣ ይሄ ፔንቴኮስታል አይደለም። completely brand new world religion። መጪው ዘመን ምን ይመስላል ካልክ መጪው ዘመን እዩ ጩፋን ይመስላል። ክፋት የበዛበት፣ ሰዎች ክብራቸውን ብቻ የሚያሳዱበት፣ ለህግ የማይገዙበት፣ ፍትህ የሌለበት ስርዓት ነው ይሄ አዲሱ ሃይማኖት። የዚህ ሃይማኖት አባል ከሆንክ ግን you will prosper። ይህንን ቤዚክ አይዲያ ይዛችሁ ነው እንጂ አዲሱን ሃይማኖት መከታተል ያለባችሁት። ዝም ብላችሁ እዩ እንደዚህ ማስተርስ አጭበረብረ ፒኤችዲ አጭበረብረ ምናምን። በማስተርስ ፒኤችዲ እኮ ሌሎች የሚያጭበረብራሉ። ያሁኑ ፒኤችዲ ለኔ እዩ ሰጠ ያለው የገሊላው አይደለም። ከገሊላው ደግሞ የበለጠ ኢንተርናሽናል ደረጃ ለነቢያትና ለፓስተሮች የሚሰጥ አለ። ሎጎስ ተብሎ ተቀምጧል። ሐዋርያ ዘላለም ጌታቸው እና ፖዝ ደግሞ ደቡብ አፍሪካ ሄደው የሚወስዱበት ደግሞ አለ። የነጃፒ ቡድን ተዘራ ያሬድ ቡድን ደግሞ አሜሪካ ፍሎሪዳ ላይ ነው ያለው። እዛ ሄደው ነው የሚወስዱት። ሃይማኖቱ ዓለም አቀፍ ሃይማኖት ነው። ፒኤችዲ ሲያስፈልጋቸው ቶሎ ያደርስላቸው። this is their world and we are just living in it። እንደዚህ ብለን ነው የሚሻለው። ወይል እንግዲህ እንዳያችሁት ነው ቪዲዮ። በጣም አሳዛኝ ጊዜ ላይ ነን ያለ ነው። ተያይዞ እየሰሩ ነው ማለት ነው። በእንደዚህ አይነት መልኩ በግልጥ ማለት ነው። በምን አይነት ወይ ነው በምን አይነት መንገድ ነው ዝም ብሎ ቴዎሎጂ ስነ መለኮት እግዚአብሔርን ማጥናት እግዚአብሔርን ማወቅ የሚለውን የስነ መለኮት ትምህርት እንዲቀላል አድርገው እንደ ሴኩላር ትምህርት አድርገው በአንድ ጊዜ ከማስተርስ ወደ ፒኤችዲ እንዴት ስፔች ማስተርስ ሰራ ሲጀመር በየትኛው ሰዓት በየትኛው ደቂቃ ሰራ ዝም ተብሎ ሳይፈተሽ። አሁን እኮ ውጭ ሀገር ላይ እኮ ቴዎሎጂ ያልተማረ ሰው ራሱ አያገለግልም እየተባለ እዚህኛ ሀገር ግን እንደምታዩት በሸፍጥ ይሰራል ማለት ፔፐር ወርክ ልክ ዲግሪ ዲፕሎማ ሰዎች እንደሚሰሩት ተሰርቶ እንደሚሰጠው አይነት ስራ እየተሰራ ነው ያለው ማለት ነው። እንዲሁ በቀላሉ እስኪ ብቻ እኛው መልእክት ሰምተን ፕሮግራማችንን እንፈጽማለን። አሁን በሐሰተኛ ነብይ ያልተጎዳ የለም። ባይዘው እኔም ተጎድቻለሁ። ዛሬ ልናገር። እኔ ዘማሪ ያገኘው እዛ አንድ ነብይ ኮንፈረንስ ተጋበዝ። ከዛ በኋላ አገለግሉ። ያው እኔ አገልግሎት ይታወቃል። ሰው ካጋንንት ስራ ተፈተን ነፃ ይወጣል። ሰውየው ያስባል፣ ያየኛል፣ ያስባል፣ ይጨነቃል። ምሳ ሲበላ ለብቻው። ከዛስ ከሰዓት በኋላ የእግዚአብሔር ሰው ተነስ በጉባኤ ፊት መሲ ይለኛል። መሲ ማናት? ሚስቴ ናት። ህዝብ አበደ። አገኘው እንደዚህ ከዛ በኋላ ወደ እውነተኛው አገልግሎት ሲመጣ መካኗን የልጆች እናት፣ ጃንደረባውን የልጆች አባት። ከዛ በኋላ ግራ ገባኝ። እንዴት የኔ ሚስት ስም ጠርቶ እንዴት ያገኘውን ልጅ ጠርቶ እንዴት ቆይ እንደዚህ ትላለህ? በቃ ግራ ገባኝ። ከዛስ ደወልኩልሽ እንዴ? ኧረ በሌለሽበት የሆነ ገጠር ስምሽ ተጠራ አልኳት። አለችኝ። ባይዘው አለችኝ። አንቺ ነሽ አይነገርሽኝ? ፕሮፋይል ላይ እኮ መሲ ይላል አለችኝ። ሜሪርቱ ሜሲ ይላል። ለካ ሰውየው ከየት ቃርሞ ነው ከፌስቡክ። ከባድ ዘመን ላይ ነው ያለነው። እንግዲህ እንደምታዩት በዚህ ስልትና ሲስተም ነው ከፌስቡክ ከተለያዩ ሶሻል ሚዲያዎች ስም እያወጡ ሲጠሩ የነበሩት። ባይዘው ታምራት ታረቀኝም በዚህ መልኩ ተጋልጦ ነበር። ያንን ቪዲዮ ሳያስጠፉት አልቀሩም። አንድ ወንድማችን ሳሚ ሙልጌታ የሚባል ሰው በዋሽንግተን ዲሲ የሚኖር ሲያትል አጋልጦት ነበር በዚህ መልኩ ማለት ነው። እዛም ሲያገለግል ይዞት ፌስቡክን እየተጠቀመ የተለያዩ ሶሻል ሚዲያዎችን እየተጠቀመ ጉዶችን ይሰራ ነበር ሰውየው ማለት ነው። እና ታክቲካሊና ቴክኒካሊ ነው የሚሰሩት እነዚህ ሰዎች። የጨለማውን ዓለም ስርዓት ነው የሚፈጽሙት እና ተጠንቀቁ ለማለት ነው። እነዚህ ቪዲዮዎች ለሌላ ምንም ዓላማ የላቸውም። በዚህ ፕሮግራም እንደተማራችሁ አስባለሁ። እንግዲህ የራሳችሁን ሀሳብ አስተያየት ማስቀመጥ ትችላላችሁ። በሚቀጥለው ፕሮግራም እስከምንገናኝ እዚያው ቪዲዮን ላይክ፣ ሼር ማድረጋችሁ እንዳትረሱ። ሰብስክራይብ አድርጉ ቻናሉን። ሰላም ሁኑ። የጌታ መንፈስ ከእናንተ ጋር ይሁን።